እንኳን ለጻድቁ አባታችን ለአቡነ ገብረ መንፈስ ቅዱስ ወርኃዊ በዓል እንዲሁም በዚሁ ዕለት በወርኃዊና በዓመታዊ ክብረ በዓላቸው ታስበው ለሚውሉ ቅዱሳን በሰላም በጤናና በፍቅር አደረሳችሁ አደረሰን። ሕዝበ ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በዕለተ ዓርብ የሚጸለየውን የጻድቁ አባታችንን የአቡነ ገብረ መንፈስ ቅዱስን ገድል አሁን ማንበብ መጸለይ እንጀምራለን። ምዕራፍ 24 አባታችን ገብረ መንፈስ ቅዱስ እግዚአብሔርን ባየው ጊዜ የፈለገውን ይለምነዋል፣ የወደደውን ከጌታው ጋር ይነጋገራል። አባታችን ገብረ መንፈስ ቅዱስ የሚወደው ምንድን ነው? የኃጥአንን ምሕረት ነው እንጂ ክብርን፣ ባለጠግነትን፣ የዓለምን ጌጥ፣ የወርቅ ጫማ የሚወድ አይደለም። ዓለምን በዓለም ውስጥ ያለውን አትውደዱ ያለውን አስቦ ዳግመኛም ዓለሙም ያልፋል፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል አለ። ስለዚህም ቸር ደግ የሚሆን አባታችን ገብረ መንፈስ ቅዱስም ዓለምንና በውስጧ ያለውን ሁሉ ናቀ። ነፋስ ከምድር እንደሚጠርገው ትቢያ አደረጋት። ፈጥና እንደምትጠፋ ጢስ ታይታ እንደምትበተን እንደ ክረምት ጉም በድንገት ክው ብላ እንደምትረግፍ አበባ አያት። ወደ እርሷም አልቀረበም፣ ሽቷ የሚያጸይፍ ነውና፣ በመንገዷም አልሄደም፣ መንገዷ ወደ ጥፋት የሚወስድ ነውና። ንዑድ ክቡር አባታችን ገብረ መንፈስ ቅዱስ የዓለምን ክፋት ያወከበት ጥበብ ምን ይመስላል? መንገዷ ወጣ ገባ ድጥ የበዛባት ሁለመኗ ጭጋጋማ ነውና። የወርቅ መሰላል ያልነው ምንድን ነው? በጾም በጸሎት የዳዊትን መዝሙር በማንበብ ከእንባ ጋር በመስገድ በብዙ ድካም በብዙ ትጋት የሠራው የአባታችን የገብረ መንፈስ ቅዱስ የሥጋው ንጽሕና ነው እንጂ 150 የዳዊት መዝሙርን 15ቱን የነቢያት ጸሎትን 5ቱን የሰለሞን መኃልይ የእመቤታችን የድንግል ማርያምን ውዳሴን ቅዳሴን በየሰዓቱ ከሚደርሱ ከታወቁ ጸሎቶች በቀር በቀን 10 ጊዜ በሌሊት 10 ጊዜ ይጸልይ ነበር። ይህንን ሁሉ የሚጸልየው ቆሞ አይደለም፣ ላቡ ወደ ምድር እንደ ውኃ እስኪወርድ ድረስ እየሰገደ ነው እንጂ። የስግደቱ መጠንም በዳዊት ቃል ነበር። የአባታችን የገብረ መንፈስ ቅዱስን ሥራዎቹን ባሰብኩ ጊዜ ከሕሊናዬ በላይ ይሆናል። እርሱ በሃይማኖት በምግባር ሥራው የበዛ ነውና። ዜና ገድሉን መስማት ከወርቅ ከብር ይልቅ ይወደዳል፣ ከማር ከስኳር ይልቅ ይጥማል። በእውነት አባታችን ደግ አገልጋይ ነው። መክሊቱን ለማብዛት ሄደ። እስከ ሰማይ የሚደርስ የሃይማኖት መሰላልን የሠራ በእውነት የእግዚአብሔር ወዳጅ ነው። ከእግዚአብሔር ጋር እየተፎካከሩ በጥበባቸው ወደ ሰማይ ይወጡ ዘንድ በሰናዖር ሜዳ ግንብ እንደገነቡ ሁሉ ምድራዊ ግንብ የገነባ አይደለም። ሐሳባቸው ከንቱ መሆኑን አውቆ የግንቡ ቁመት 5443 ሜትር እስኪሆን ድረስ ይሰሩ ዘንድ ተዋቸው። ከዚህ በኋላ እግዚአብሔር ቋንቋቸውን ደባለቀባቸው፣ የሚያደርጉትን አጡ። ይፈርስ ዘንድ ተውት፣ በነፋስ ፊት እንዳለ ትቢያ አደረገው። ያን ጊዜ የተደበላለቀውን ቋንቋ መንፈስ ቅዱስ በወረደላቸው ጊዜ ሐዋርያት አወቁት። እንደዚሁም አባታችን ገብረ መንፈስ ቅዱስም የዓለሙን ሁሉ ቋንቋ አወቀ። እርሱ እንደ ሐዋርያት መንፈስ ቅዱስ አድሮበታልና ከእነርሱ በምን አላነሰም። የዕብራይስጥ ቋንቋ ከተደበላለቀው ቋንቋ አይደለም። ባለሟሉ መልአክ በዕብራይስጥ ቋንቋ ይናገር ዘንድ ለአብርሃም አስተማረው እንጂ።
አብርሃም መናገር በተሳነው ጊዜ በፊቱ እፍ አለበት። አብርሃምም ቀድሞ ከአባቶቹ በማያውቀው ቋንቋ ይናገር ጀመር፣ ልጆቹም ተማሩት። በሰናዖር ግንብ የተደበላለቀው የዓለም ቋንቋ ግን በሕዝብ ብቻ ቀረም። አብርሃም በዕብራይስጥ ቋንቋ የተጻፈ መጻሕፍትን ተማረ። ባለሟሉ መልአክ ያዕቆብን አስተማረው። በሰባቱ ሰሌዳ መጻሕፍትን ጽፎ ሰጠው። በውስጣቸው ያሉ ምስጢራትን ተማረ። እግዚአብሔር ለሙሴ በከበሩ እጆቹ በዕብራይስጥ ቋንቋ የተጻፉ 10 ትእዛዛትን ሰጠው። ለእስራኤል ልጆችም እግዚአብሔር በዕብራይስጥ ቋንቋ ተናገራቸው። ዳዊትም በዕብራይስጥ ቋንቋ በበገና አመሰገነ። የእስራኤል ነቢያት፣ የይሁዳም ነቢያት በዕብራይስጥ ቋንቋ ትንቢት ተናገሩ። በጭፍሮቹ አለቃ ናቡዘርዳንና በንጉሡ ናቡከደነጾር እጅ የተማረኩ ነቢያትም በዕብራይስጥ ቋንቋ ትንቢት ተናገሩ። ንጉሥ ሰልምናሶር የማረካቸው የፋርስ ምርኮኞች ነቢያትም በዕብራይስጥ ቋንቋ ትንቢት ተናገሩ። ጌታችንም ከእመቤታችን ተወልዶ በዕብራይስጥ ቋንቋ ተናገረ። ሐዋርያትም መንፈስ ቅዱስ በወረደላቸው ጊዜ በዕብራይስጥ ቋንቋ ተናገሩ። ይህ ንዑድ ክቡር የሚሆን አባታችን ገብረ መንፈስ ቅዱስም በዕብራይስጥ ቋንቋ ከነቢያት ከሐዋርያት ጋር ተነጋገረ፣ እርሱ ዘመዳቸው ነውና። ለአብርሃም ባለሟሉ መልአክ እንዳስተማረው አባታችንንም አስተማረው፣ እርሱ የመላእክት ወዳጅ ነውና። ሰው ሁሉ በወገኖቹና በዘመዶቹ ቋንቋ ይናገራል። አባታችን ገብረ መንፈስ ቅዱስንም አንተ ዘመዳችን ነህ ይሉታል። ስለ ሥጋው ንጽሕና፣ ስለ ገድሉ ብዛት፣ በሃይማኖት በምግባር እንደነርሱ የጸና ስለሆነ ፈጽመው ይወዱታል። ከነቢያት ጋር ይነጋገራል ማለቱ በአካለ ሥጋ የሚታይ አይደለም፣ የኖሩበት ዘመን ይለያያልና። በብርሃን ቤቶች ከነርሱ ጋር ሆኖ በአካለ ነፍስ ይናገራል እንጂ። ነቢዩ ኢሳይያስ አሸናፊ እግዚአብሔር ዘር ባያስቀርልን ኖሮ እንደ ሰዶም በሆን ገሞራንም በመሰልን ነበር ያለውን አልሰማምን? ምዕራፍ 25 አባታችን ገብረ መንፈስ ቅዱስም እግዚአብሔር በሁለት ወገን በዕብራይስጥ ቋንቋ በጽላት ጽፎ ለነቢያት አለቃ ለሙሴ የሰጠውን ሕግ አወቀ፣ ተረዳ። ነቢዩ ዳዊትም አባታችን ገብረ መንፈስ ቅዱስን ባየ ጊዜ መሰንቆን አስማምቶ ጻድቅ ግን እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባ ይበዛል እያለ ዘመረ፣ አመሰገነ። አባታችንም የዳዊትን ምስጋና ሰምቶ ደስ ይለዋል። የዳዊትንም መዝሙር ዘውትር ያነባል፣ ስንፍና ድካም የለበትምና። እንደ መላእክት ያለ ዕረፍት ይተጋል። ነቢያት ሐዋርያት ወደ አሉበት ቤት ለመግባት አያወላውልም። በዕብራይስጥ ቋንቋም ይናገራል፣ ወገናቸው ነውና። እያንዳንዱ ሰው ሁሉ በተወለደበት አገር ቋንቋ ይናገራልና። ይህ አባታችን ገብረ መንፈስ ቅዱስ ወገናቸው ነውና። ጰራቅሊጦስ መንፈስ ቅዱስ በሰናዖር ምድር በዓለም ሁሉ የተበተነውን ቋንቋ ለሐዋርያት ገለጸላቸው፣ ያስተምሩም ዘንድ ወደ ዓለም ዳርቻ አምላካቸው። እንደዚሁም እግዚአብሔር አባታችን ገብረ መንፈስ ቅዱስን ወደ ዓለሙ ዳርቻ ሁሉ ላከው፣ በአገር ሁሉ ቋንቋ እንዲናገር አደረገው። በተራራ በገዳማት በዋሻ በፍሩክታ በገደል በጉድጓድ ያሉትን ሁሉ ይጎበኛቸው ዘንድ ወደ ተመረጡ መነኮሳት ሂድ ብሎ አዘዘው። ሲሄድም እንደ ሰው አይደለም፣ እንደ መላእክት ነው እንጂ። በበር የሚገባ አይደለም፣ በጎኑም በጣሪያውም ሳይከፍት ይገባል እንጂ። አመጣጡ እንደ መንፈስ ቅዱስ ነውና፣ አካሄዱም እንደ መላእክት ነውና። ከጨለማ ቦታ በገባ ጊዜ እንደ መብራት ያበራል። የሚያበራውም እርሱ አይደለም፣ በእርሱ ላይ ያደረ የእግዚአብሔር ጸጋ ነው እንጂ። የሚሰራውም እንደ ሰው አይደለም፣ እንደ እግዚአብሔር ልጅ እንደ ኢየሱስ ክርስቶስ ነው እንጂ።
በወንጌል በመሸ ጊዜ ደቀ መዛሙርቱ አይሁድን ስለፈሩ ተሰብስበው የነበሩበት ቤት ደጁ ተቆልፎ ሳለ ጌታችን ኢየሱስ መጥቶ በመካከላቸው ቆመና ሰላም ለእናንተ ይሁን አላቸው ተብሎ እንደተነገረ አባታችን ገብረ መንፈስ ቅዱስም ወደ ወደደው ቦታ ይገባል። እንግዲህስ ወዲህ እናንተ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች እንጂ እንግዶችና መጻተኞች አይደላችሁ። በነቢያትና በሐዋርያት መሠረት ላይ ታንጻችኋልና የሕንፃው የማዕዘን ራስ ድንጋይም ኢየሱስ ክርስቶስ ነው እንዳለ ጌታችን ኢየሱስ ክርስቶስም የሚወደኝን እወደዋለሁ፣ አባቴም ይወደዋል፣ ወደ እርሱም መጥተን ከእርሱም ጋር አብረን እንኖራለን እንዳለ የመንፈስ ቅዱስ ማደሪያ ማረፊያ እናደርገዋለን የተባለውም ውጩና ውስጡ አምሮ የሚታይ እንደ ጠራ የቀንዲል መብራት የሚያበራ ከኃጢአት ንጹሕ የሆነ አባታችን ገብረ መንፈስ ቅዱስ ነው። አባታችን ሆይ ከፈጣሪ የተሰጠ ጸጋና ሀብት ነው። ከሐዋርያት በምን ያነስከው የለም። የዓለም መምህራን ሐዋርያት በቀደመው እምነታቸው እንደሚመኩ እዩ። የያዕቆብ ወገን ስለሆኑ ዘመዳችን አሉት። እመቤታችንም ወዳጄ ትለዋለች፣ እርሷን መስሏልና፣ ልጇ ኢየሱስ ክርስቶስንም መስሏልና። ከሰማይ በታች እርሱን የሚመስለው የለም። ከካህናትም ከዲያቆናትም ቢሆን እንደ እርሱ የሚጋደል የለም። የሥጋን ግብር አልፈለጋትም፣ እንደ መላእክት ኖረ እንጂ የዓለምን ጥቅም ገንዘብ ያደርግ ዘንድ አልወደደም። ጌታችን ኢየሱስ ክርስቶስ ወርቅን፣ ብርን፣ ልብስን፣ ብትርን አትያዝ ብሎ ሐዋርያትን እንዳዘዛቸው አባታችን ገብረ መንፈስ ቅዱስም የእግዚአብሔርን ሕግ ጠበቀ። ከዓለም ምን አልያዘም። እንደ ሐዋርያትም በልዩ ልዩ ጌጥ የተጌጠ ልብስን አልለበሰም። ቆዳን፣ ጨርቅን፣ የፍየል ሌጦ እንደለበሱ እንደ እንጦስ፣ እንደ መቃርስ፣ እንደ ሌሎችም መነኮሳት አልለበሰም። ዓለምን በውስጧ ያለውንም ሁሉ ጣለ እንጂ እንጀራን ይበላ ዘንድ አልፈለገም። እህልን፣ የዛፍ ፍሬዎችን፣ የበረሃ ቅጠላ ቅጠሎችን ይቀምስ ዘንድ አልወደደም። ውሃንም ይጠጣ ዘንድ አልወደደም። በእጁ የሚይዘው በትርንም ገንዘብ ያደርግ ዘንድ አልፈለገም። ለጸሎት በሚቆምበት ቦታም ቢሆን መቋሚያን አልያዘም። ቀጥ ብሎ ይቆማል እንጂ ለወገቡም የሚጠጋበት አላበጀም። እንጨት ተደግፎም ቢሆን ድንጋይም ተደግፎም ቢሆን ጥግም ይዞ ቢሆን አልቆመም። እንደ ምሰሶ እንደ ድንጋይ ሐውልት እጁን ዘርግቶ ይቆማል እንጂ በመጥረቢያ የማይፈለጥ የነፋሳት ኃይል የማያናውጠው የበጋ ሐሩር የደጋ ውርጭ የክረምት ዝናብ የማይበግረው አባታችን ገብረ መንፈስ ቅዱስ ይህ ነው። በእውነት አባታችን በመነቅነቅ የማይንቀሳቀስ ጽኑ ምሰሶ ነው። የበረሃ ሐሩር የማያስፈራው ነው። ስለ ትሩፋቱ ንጹሕ የሆነ መረግድና ጳዚዮን የሚባሉ ዕንቁ እንለዋለን። ስለ ቅላቱም ሰንፔር የሚባል ዕንቁ እንለዋለን። ለሚያየው ሰው ታላቅ ጥቅም አለው። አባታችንም እስኪደክም ድረስ ያለ ዕረፍት በመዓልትም በሌሊትም እየሰገደ እንደ ምሰሶ ተተክሎ ኖረ። የላቡ ነጠብጣብም ከሰማዕታት ደም ጋር ተቆጠረ። አባታችን ገብረ መንፈስ ቅዱስ ሆይ ተጋድሎን አበዛ። ከነቢያትም ከሐዋርያት ጋር ተዛመድክ፣ ከመላእክት ጋርም ተወዳጀክ። በእመቤታችን ማርያም ዘንድ ተወደድክ። ከጻድቃን ከሰማዕታት ይልቅ አንተ ትመረጣለህ። ከኃላፊው ዓለም የራቁ ሕዋሳቶችን ውዳን ክቡራን ናቸው። 26ኛ ምዕራፍ አስቀድመን እንደ ምሰሶ ቁሞ ኖረ ወዳልነው እንመለስ። ከእናቱ ማፀን ከወጣ ጀምሮ የሚጠለልበት ዛፍ የሚጠጋበት ዋሻ በሌለበት በረሃ ራቁቱን ቆመ። እንደዚሁም እስከ ዕለተ ሞቱ ድረስ ራቁቱን ኖረ። ገዳማውያን የሚለብሱትን አጽፍ የሚታጠቁትን ማቅ አላወቀም። የእህል የማር የወተት
የአትክልት ፍራፍሬ ገዳማውያን የሚመገቧቸው የቅጠላ ቅጠል ጣዕምም ቢሆን አያውቅም፣ ጨውም ሳይቀር። ከብዙ ጊዜ በኋላ ተጋድሎውን ሲፈጽም እግዚአብሔር ስለ ንጉሡ ክብር ድባብ እንደሚዘረጋ ለአባታችንም የብርሃን ድባብ ዘረጋለት። ንጉሥ የፀሐይ ሐሩር እንዳያቃጥለው አገልጋዮቹ ድባብ ዘርግተው ከኋላ ይከተሉታል። በሚንቀሳቀስበት ጊዜ አገልጋዮቹ ድባብ ይዘው ይሮጣሉ፣ በቆመበት ቦታም ያንን ድባብ ያቆማሉ። እንዲሁም የመላእክት ሰራዊት ለአባታችን የብርሃን ድባብ ይዘረጉለታል። ዝናብ በሚዘንብበት ጊዜም አንድ ጠብታ ስንኳን በሰውነቱ አታርፍም፣ እንደ ተጌጠ ቤት ሆኖታልና። አባታችን ገብረ መንፈስ ቅዱስም የነበረባት ቦታ እንደደረቀች ባየ ጊዜ ይህች ቦታ በኃጢአቴ ደረቀች፣ እነሳላታለሁ ይላል። ዝናብ ወደ ጠገበች መሬት እልፍ ባለ ጊዜ ያችም የደረቀች መሬት ትረካለች። ፍጥረት ሁሉ ለአምላኩ እንደሚገዛ ተገዙለት። ወንድሞቼ፣ ጌታችን ኢየሱስ ክርስቶስ በምድር ላይ ለአባታችን ገብረ መንፈስ ቅዱስ ያደረገለትን ድንቅ ሥራ እዩ። ቃል ኪዳን እንደሰጠው ከምድር ነገሥታት ሀብት የሚበልጥ ታላቅ ክብርን እንደሰጠው እዩ። በሞቱ ጊዜ አይደለም፣ በሕይወተ ሥጋ ሳለ ነው። በሥጋዊ አባት ፈንታ ወልድ አባት ሆነው፣ በምድራዊ እናት ፈንታ እመቤታችን ቅድስት ድንግል ማርያም እናት ሆነችው። በዘመድ በወገን ፈንታ ነቢያትና ሐዋርያት ዘመድ ወገን ሆኑት። በምድር እንዳሉ ሹማምንት ፈንታ የመላእክት አለቆች ይታዘዙለታል፣ እንደ ንጉሥም ያከብሩታል። በወንድና በሴት አገልጋይ ፈንታ 40 መላእክት ይላኩታል። በምድራዊ ቤት ፈንታም ሰማይ የሚመስል የብርሃን ድንኳን ተከለለት። በምድራዊ ልብስ ፈንታም እንደ ልብስ የሚሞቅ ጠጉርን በሰውነቱ ሁሉ አበቀለለት። በበጎም መዓዛ ፈንታ ከሽቱ ሁሉ እንደሚበልጥ እንደ ጥቅምት ወር ጽጌረዳ የሚወደድ መዓዛ ተሰጠው። በከበሩ የነገሥታት ዙፋኖች ፈንታ ፀሐይ፣ ጨረቃ፣ ከዋክብት ከሰማይ በታች ከምድር በላይ እንደሚኖሩ ከምድር በላይ ከሰማይ በታች ይኖር ዘንድ ሰረገላ ተሰጠው። የጦር ፈረሶችን የሚጋልቡ የንጉሡን ጠላቶች ማርከው ለጌታችን እጅ መንሻ አድርገው በሚያቀርቡ ኃይለኞች አርበኞች በሆኑ ጭፍራ ፈንታ አባታችንም በኤልያስ ሰረገላ ተጭኖ የሚዋጋበትን ጦርና ጋሻ ይዞ ይኸውም መስቀል ነው፣ ሳጥናኤልን ከነ ሰራዊቱ ወጋው። ከእጁም ብዙ ነፍሳትን ማርኮ ከሲኦል በረሃ አወጣቸው። አባታችን ገብረ መንፈስ ቅዱስም በምድራውያንና በሰማያውያን ዘንድ እንዲህ ከፍ ከፍ አለ፣ ከበረ። በውኑ ከምድር ነገሥታት ሁሉ እንደዚህ ያለ ክብር የሚያገኝ ሰው አለን? በመልአኩ ክንድ 1 ወይም 2 ወይም 3 ክንድ፣ ይኸውም በሰው ክንድ 144 ክንድ አለው። በዚህ ዙፋኑን የሚያደርግ አለን። የእሳት መብረቅ የተጎናጸፉ መላእክትን ባይኑ ያያቸው ዘንድ በእጁም ይዳስሳቸው ዘንድ ለሰው ልጅ አይቻለው። ሁለመናቸው እሳት ነውና ግርማቸውም የሚያስፈራ ነውና። አባታችን ግን አይፈራቸውም፣ እንደ እነርሱ ንጹሕ ነውና በብርሃን ሰረገላቸው ተሸክመው ያሳርጉታል። ወንድሞቼ ሆይ እርሱ እንደኛ ሰው ነው፣ እንደምንታመም ይታመማል፣ እንደኛ ደካማ ሥጋ ለብሷል። እንዲህ አይነት ልዕልናና ክብር በምን አገኘ? በድህነት በንጽሕና በቅድስና አይደለምን? እኛም እንደ እርሱ ሕይወትን የዘላለም ሀብትን እናገኝ ዘንድ ድህነትን ንጽሕናን ገንዘብ እናድርግ። የጌታችን ወንድም ያዕቆብ ባለጸጎችን ሲከሳቸው አሁንም እናንተ ባለጸጎች ኑ፣ ስለምትመጣባችሁ መከራም ዋይ ዋይ እያላችሁ አልቅሱ። እህላችሁ ነቅጿል፣ ልብሳችሁም በብል ተበልቷል፣ ወርቃችሁና ብራችሁ ዝጓል፣ ዝገቱም ምስክር ይሆንባችኋል፣ ሥጋችሁንም እንደ እሳት ይበላል ብሎ እንደተናገረ፣ ስለዚህም አባታችን ገብረ መንፈስ ቅዱስ ከዚህ ዓለም ባለጠግነት ሸሸ፣ ራቀ። በእውነት ባለጸጋ ስለ ጉስቁልናው ያለቅሳል፣ ተድላ ደስታውን በምድር ላይ ፈጽሟልና።
ነቢዩ ኢሳይያስ ብሩ እሳት ሆኖ ይበለዋል እንዳለ ከነገሥታት ከመኳንንት እንዲህ ያለ ባለጸግነት አያችሁን? ባለጠግነታቸው ጠፊ አላፊ ነውና፣ የአባታችን ግን ባለጠግነቱ ክብሩ የማያልፍ ነው። ነቢዩ ዳዊት ከራስ እስከ ጺም እንደሚፈስ እንደ አሮን ጺም በልብሱ መደረቢያም እንደሚወርድ ሽቶ ነው እንዳለ፣ በእውነት የአባታችን ገብረ መንፈስ ቅዱስም ጺም እንደ አሮን ጺም ረዥም ነው። የፊቱም ቅላት እንደ ሮማን ሽቶም ያልነው የክህነቱ ክብር ነው። ማርያም እንተ እፍረት በጌታችን በኢየሱስ ክርስቶስ ራስ ላይ እንዳፈሰሰችው ሽቶ ነው። ከፊቱም ብርሃን ይወጣ ነበር። በጽዮን ተራሮች ላይ እንደሚወርድ ጠል እንዲሁም አባታችን ከጺሙ እስከ እግሩ ድረስ ይወርዳል። የአባታችን የመዓዛው ሽታ እንዲሁ ነው። መምጣቱም ሳያዩት በመዓዛው ከሩቅ ይታወቃል። 27ኛ ምዕራፍ። ከዚህ በኋላ እግዚአብሔር አባታችን ገብረ መንፈስ ቅዱስን መጋቢት 27 ቀን ወደ ቤተ ክርስቲያን ሄዶ ሥጋውን ደሙን ያዘጋጅ ዘንድ አዘዘው። ለእስራኤል ልጆች በግብፅ ምድር የተሠራ ሕግን ይፈጽም ዘንድ የፋሲካውን በግ በማረድ ሐሙስ ማታ እንዳደረገው የሞቱን መታሰቢያ ያደርግ ዘንድ አዘዘው። በማግስቱም እርሱ ራሱ የፋሲካ በግ ሆነ፣ በአይሁድ እጅ መሥዋዕት ሆነ። ጳውሎስ እናንተም ሥጋውን ደሙን በመቀበል ለአዲስ ብሆ ትሆኑ ዘንድ አሮጌውን እርሾ አስወግዱ እንዳለ በኦሪት መሥዋዕትና በወንጌል መሥዋዕት መካከል ልዩነት እንዳለ ለማጠየቅ ቤተ ክርስቲያንን አጫት። ጌታ ደቀ መዛሙርቱን ይህን ኅብስት ስትበሉ ይህን ጽዋ ስትጠጡ የሞቴን መታሰቢያ አድርጉ አላቸው። እንደዚሁም አባታችን ገብረ መንፈስ ቅዱስን ከሌሎች ስውራን ቅዱሳን ጋር ሥጋውን ደሙን ያዘጋጅ ዘንድ አዘዘው። ከዚህ በኋላ አባታችን ገብረ መንፈስ ቅዱስ ጌታችን እንዳዘዘው ከሁለቱ ቅዱሳን ጋር ተነስቶ ሄደ። የአንዱ ስሙ ፍሬ ቅዱስ፣ የሁለተኛው ስሙ ዘርአ ብሩክ ይባላል። ሦስቱም አባታችን ወደሚወደው ወደ አባ ዮሐንስ ገዳማዊ ደረሱ። ከዚህ በፊት የመጠያየቅ ልማድ ነበራቸውና። ገዳማዊ አባ ዮሐንስም አባታችን ገብረ መንፈስ ቅዱስን ባየው ጊዜ ፈጽሞ ተደሰተ። አባታችንንም ወደ እኔ መምጣት በደህና ነውን ብሎ የከበረች ሰላምታን ሰጠው። አባታችንም አባ ዮሐንስን ለምን ሥራ ፈቱነ ቁማል፣ በውስጧ ሥርዓተ ቁርባን እንፈጽም ዘንድ ወደ ቤተ ክርስቲያን እንሂድ እግዚአብሔር አዞናልና አለው። ገዳማዊ አባ ዮሐንስም አባታችንን አባት ሆይ የአገሩ ሰዎች ባዩኝ ጊዜ ይዘባበቱብኛል። እርሱ የገዳም ሰው ሲሆን በጾም ወራት ከባቱ ለምን ወጣ ይሉኛል። በእኔ ምክንያት ይሰነካከሉብኛል። በዚያ ቦታ የዓለም ሰዎች ይኖራሉና ለመግባትም መጨናነቅ ይሆናልና የንጉሡ መናገሻ ከተማ ናትና አለው። ስለዚህም ገዳማዊ አባ ዮሐንስ ወደዚያ መሄድን ፈራ። አባታችን ገብረ መንፈስ ቅዱስም አባ ዮሐንስን በቀኝ በኩል ባለው መንገድ ወርደ ፈጥነ ግባ፣ ሰዎች እንዳያዩ እግዚአብሔር ይሰውራል አለው። አባ ዮሐንስም የአባታችንን ነገር በሰማ ጊዜ ፈጥኖ ወረደ እንጂ አልተጠራጠረም። አባታችንም እንደነገረው በዚያ ብዙ ሰዎች ተሰብስበው ሳለ ያየው ሰው አልነበረም። ሳያዩት ገባ። ገብቶም አባታችን ገብረ መንፈስ ቅዱስን፣ ፍሬ ቅዱስን፣ ዘርአ ብሩክን ከዚያ አገኛቸው። በሰው እጅ የተሠራ የምድራዊት ቤተ ክርስቲያንን መገልገያዋ፣ መብራቶቿ፣ ሰረገላዋ፣ ሥራዋ ከመሬት እስከ ጣሪያ ድረስ ያለው ማዕዘኖቿ፣ ምሰሶቿ፣ የቀደመው ሥራዋ ሁሉ ተነሳ፣ ጨለማ ተወገደ። በምድር ላይ የሚመስለው የሌለ የብርሃን ድንኳን ተተከለ። በቅዳሴ ጊዜ የሚገባ የወርቅ ጻል፣ የወርቅ ጽዋ፣ የወርቅ ዕርፈ መስቀል፣ ማዕፈድ፣ ለቁርባን ሥርዓት የሚገባው ሁሉ ከሰማይ ወረደ። ምንም ምን የቀረ የለም። በሐር ፈትል የተሸለመ በወርቅ ሐር የታሸበ እንደ ሮማን ወርቅ ያለ መጋረጃ ተጋረደ።
መልኩ እንደ ምድራዊ ወርቅ አይደለም፣ ለዓይን የማይታይ በእጅ የማይዳሰስ ነው እንጂ። መልኩ የሚያስደንቅ፣ ሥራው የሚያንጸባርቅ ነው። ዳግመኛም ለቅዳሴ የሚሆን ልብሰ ተክህኖ ወረደ። ዳግመኛም በወርቅ መሶብ ከአውሎጊያ ጋር የሕይወት ኅብስት ወረደ፣ ወይንም በጽዋ ሞልቶ ወረደ። ጌታችን ኢየሱስ ክርስቶስ በእናቱ ስም በሦስት ድንጋዮች ቤተ ክርስቲያን ሰርቶ ከፈጸመ በኋላ ከደቀ መዛሙርቱ ጋር እንደቀደሰ አባታችን ገብረ መንፈስ ቅዱስም ሥርዓቱ ሁሉ ከተፈጸመ በኋላ ለቅዳሴ ተሰየመ። ጌታችን ኢየሱስ ክርስቶስ ያን ጊዜ ልብሰ ተክህኖን እንደለበሰ አባታችን ገብረ መንፈስ ቅዱስም ልብሰ ተክህኖን ለብሶ የዓለሙን ኃጢአት የሚያስተሰርይ በግ ክርስቶስን ለመሰዋት ተዘጋጀ። ፍሬ ቅዱስም ይራዳው ነበር፣ ዘራ ብሩክም በዲቁና ያገለግል ነበር። አባታችን ገብረ መንፈስ ቅዱስም ይህ ሁሉ በተዘጋጀ ጊዜ በእግረ ሕሊና ተመላለሰ። የዚህን ዓለም ሥራ ለማከናወን በሚሮጥ በእግረ ሥጋ አይደለም። ንጹሐት ክቡራት በሆኑ እጆቹ ሥጋውን ለመዳሰስ ቀረበ። ኃጢአት በሚሰሩ እጆቹ አይደለም፣ ክቡር ሥጋውን በሚፈትቱት ንጹሐት ክቡራት በሚሆኑ እጆቹ ነው እንጂ። የእናቱም ቤት የተባለች ቤተ ክርስቲያን ይህችው ከሰማይ የወረደች አዲሲቱ ኢየሩሳሌም ናት። በመሠዊያው ላይ አኖረ። በግ ወልደ እግዚአብሔር የሚሰዋበትን አዘጋጀ። በእጁም በያዘው ጊዜ የክርስቶስ ሥጋ ሆነ። ኪሩቤልም በመሠዊያው ዙሪያ መብራት በሚበራበት ክንፋቸውን እያርገበገቡ ቆሙ። እርሷ በምድር ያለች የመላእክት ሰረገላ ናትና፣ እርሱ በሰማይ ያለ የመላእክት ሰረገላ እንደሆነ እግዚአብሔር ከሰረገላው ጋር በሰማይ እንዳለ በዚህም አለና ሁሉ አዲስ አይደለም። ዮሐንስ አቡ ቀለምሲስ ምስጢር እንዳየ ሁሉ ተፈጸመ እንጂ። 28ኛ ምዕራፍ። ወደ ሥርዓተ ቅዳሴው እንመለስ። ንዑዳት ክቡራት በሆኑ እጆቹ ሥጋውን ደሙን ለማክበር ተዘጋጀ። ዓለሙን ሁሉ በእጁ የያዘ እግዚአብሔር አብ ብሩክ ነው። አሜን። ተቀዳሚ ተከታይ የሌለው ጌታችን መድኃኒታችን ኢየሱስ ክርስቶስም ብሩክ ነው። አሜን። ጰራቅሊጦስ መንፈስ ቅዱስም ብሩክ ነው። አሜን አለ። ከዚህ በኋላ የጳውሎስን የጴጥሮስን መልእክት የሐዋርያትን ሥራ አነበቡ። ከዚህ በኋላ አባታችንም የዮሐንስን ወንጌል ከሰማይ የወረደ የሕይወት እንጀራ እኔ ነኝ የሚለውን በወልድ ያመነ የዘላለም ሕይወት አለው እስከሚለው ድረስ አነበበ። ያነበበውም በምድራዊ መጽሐፍ አይደለም፣ ከሰማይ በወረደለት መጽሐፍ ነው እንጂ። በዚያች ሰዓት ታላቅ ግርማ ሆነ፣ የበግ ክርስቶስን መሰዋት ያዩ ዘንድ መላእክት ወርደዋልና። የክብር ባለቤት ይህ ማን ነው? በወዳጁ በአባታችን በገብረ መንፈስ ቅዱስ እጅ የተሰዋ በግ ክርስቶስ ነው እንጂ። ቀንዶቹ በዕፀ ሳቤቅ ተይዘው የታየ ይስሐቅን የተቤዠው በግ ነው። ዳግመኛም ነቢዩ ኢሳይያስ ስለ እርሱ እንደ በግ ለመታረድ መጣ ብሎ የተናገረለት እውነተኛ በግ ነው። በዚያን ጊዜም በአባታችን በገብረ መንፈስ ቅዱስ ፊት እንደ ነጭ በግ ሆኖ ታየው። በእጆቹ በያዘው ጊዜ ግን ኅብስት ሆነ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን ያድርገው ዘንድ አቤቱ ጌታ ሆይ በዚህ ኅብስት በዚህ ጽዋ ላይ መንፈስ ቅዱስን ትልክ ዘንድ እንለምናለን እንማልድሃለን ባለ ጊዜ መለኮታዊ ኃይል የተዋሃደው ሲሆን ራሱን በኅብስትነት በወይንነት ገለጸ። ቅዱስ ሥጋውን ክቡር ደሙን ወደ መሆን ይለወጥ ዘንድ አባታችን ገብረ መንፈስ ቅዱስ ሥጋውን ደሙን ለማክበር በቀረበ ጊዜ ያን ጊዜ ሰማያዊ አባቱ በካህን ገብረ መንፈስ ቅዱስ እጅ የልጁን መሰዋት ያይ ዘንድ ወደ ታች ተመለከተ። ዳግመኛም የመንፈስ ቅዱስን ጸጋ ላክልን ባለ ጊዜ ያን ጊዜ ጰራቅሊጦስ መንፈስ ቅዱስ በነጭ ርግብ አምሳል ከዙፋኑ ወርዶ ብርሃናዊ በሆነ ክንፉን ይጋርድ ዘንድ በመሠዊያው ዙሪያ ረበበ።
ኪሩብም በጌትነቱ ዙፋን የማይዳስሰውን አባታችን ሲያርደው ሲያወራርደው ባየ ጊዜ አደነቀ። ሱራፊም ያለ ጉጠት እሳቱን ሲፈትተው ባየ ጊዜ እጅግ ደነገጠ። በእውነት አባታችን ገብረ መንፈስ ቅዱስ ንጹሕ በግ ክርስቶስን አረደው፣ አወራረደው፣ ስለ ኃጢአተኞችም ማለደ። ሥርዓተ ቅዳሴውን በፈጸመ ጊዜ የዘላለም ሕይወት የሚሆን ቅዱስ ሥጋውን ክቡር ደሙን ተቀበለ። ዳግመኛም ለሚራዳው ለአባ ፍሬ ቅዱስም ቅዱስ ሥጋውን ክቡር ደሙን አቀበለው። ለእኛ ተስፋ ሊሆን አባታችን ካረፈ በኋላ የሆነውን ሁሉ ይናገር ዘንድ ምስጢር እንዲያይ ለምስክርነት የመጣ ገዳማዊው ቀሲስ ዮሐንስንም ሥጋውን ደሙን አቀበለው። አባ ዮሐንስንም ክቡር ደሙን በተቀበለ ጊዜ ጉሽ ጠጅ እንደጠጣ ሰው በተስፋ ተሞላ። ሰውነቱ ሁሉ በጸጋ መንፈስ ቅዱስ ከበረ፣ መዓዛውም የሚወደድ ሆነ። ከዚህ በኋላ መቀበል ለሚገባቸው ሁሉ ሰጠ። ለምስክርነት ከተጠራ ከቄስ ዮሐንስ በቀር ወደ እኛ የመጣ የለም። መጥምቁ ዮሐንስ በዮርዳኖስ ወንዝ ሰማይ ተከፈተ፣ መንፈስ ቅዱስም በነጭ ርግብ አምሳል ወርዶ በራሱ ላይ ተቀመጠ። የምወደው የምወልደው ልጄ ይህ ነውና የሚላችሁን ስሙት የሚል ቃል ሰማሁ ብሎ እንደመሰከረ መጥሮጶሊስ ካህን ወልደ እግዚአብሔርም ደቀ መዛሙርቱን ይህን ስታደርጉ የሞቴን መታሰቢያ አድርጉ አላቸው። ይህንን አብነት በማድረግ አባታችን ገብረ መንፈስ ቅዱስም በግ ክርስቶስን ይሰዋ ዘንድ ተዘጋጀ። መታሰቤን አድርጉ ማለትም ካህኑ ሥጋውን ሲያቀብል የክርስቶስ ቅዱስ ሥጋ እንሆ ይላል። የሚቀበለውም አሜን ይላል። አሜንም ማለት በእውነት ያለ ሐሰት የክርስቶስ ሥጋ ነው ማለት ነው። በዚህ ሁኔታ በየቀኑ የሞቱ መታሰቢያ ይደረጋል። በዚህም ትንሣኤውን፣ ዕርገቱን፣ ዳግመኛም ወደዚህ ዓለም ለፍርድ መምጣቱን ያሳስበናል። ትናንትም ዛሬም እስከ ዓለም ፍጻሜ ድረስ ክቡር ደሙን ቅዱስ ሥጋውን ተቀብለን እያልን እናስበው ዘንድ ትናንት በአባታችን እጅ የተሰዋው ዛሬም መከራ እንዳላገኘው ሆኖ እናገኘዋለን። በንጹሕ ካህን እጅ የሚሰዋው መሥዋዕት የመድኃኒታችን የኢየሱስ ክርስቶስ የሞቱ መታሰቢያ ይህ ነዋ። መንፈስ ቅዱስ በነጭ ርግብ አምሳል እየታየ በግልጽ ከወረደለት ከአባታችን ከገብረ መንፈስ ቅዱስ በቀር ንጹሕ ማን ነው? ያየውም አባታችን ብቻ አይደለም፣ በዚያ ያሉት ሁሉ አዩት እንጂ መሰከሩለት እንጂ። ወንጌላዊው ቅዱስ ዮሐንስ ያየነውን የሰማነውን እንመሰክራለን እንዳለ ጌታችን ኢየሱስ ክርስቶስ ደብረ ታቦር ወጥቶ ብርሃነ መለኮቱን በገለጸ ጊዜ ነቢያት፣ ሐዋርያት ለምስክርነት እንደተመረጡ የመረጥኩት ልጄ ይህ ነው የሚል የአብን ቃል እንደሰሙ፣ ስለዚህ ትምህርቱ ያማረ ጴጥሮስም በመመስገኛው ቦታ ከእርሱ ጋር ሳለን ሰማን እንዳለ እኔ ብቻ ሰማው አላለም፣ እኛ ሰማን አለ እንጂ። መጽሐፍ ነገር ሁሉ በሁለት በሦስት ምስክር ይጸናል እንዳለ እንደዚሁም አባታችን ገብረ መንፈስ ቅዱስ የሚወደው አባ ዮሐንስም የታመነ ምስክር ሆነ። መንፈስ ቅዱስ በነጭ ርግብ አምሳል ከሰማይ ሲወርድለት እኛም አየን። ይኸውም በተቀደሰው ስፍራ ከእርሱ ጋር ሳለን ነው። ያለ ፍርሃት ሕያው ሆኖ እያየው የሰዋው አባታችን ገብረ መንፈስ ቅዱስ ነው። እጆቹ እንደ ጉጠት፣ ጣቶቹ እንደ ሾተል ሆኑ። ንዑድ ክቡር ካህን አባታችን ሥጋውን በየጥቂቱ ለያየ፣ ደሙም በመሠዊያው ላይ ፈሰሰ። አስቀድመን እንደተናገርን ከእርሱ ጋር የነበሩትን ተቀብሎ አቀበላቸው። 29ኛ ምዕራፍ ሥርዓተ ቅዳሴውን ከፈጸመ በኋላ በቅዱስ ቁርባን ጊዜ ሕዝቡ ወደ አሉበት ወጥቶ ለሚገባቸው ሰዎች ሥጋውን ደሙን አቀበለ። ይህን ከፈጸመ በኋላ እግዚአብሔር ዘላለማዊ የሕይወት ብርሃን ነው የሚለውን እስከ ፍጻሜው ድረስ ደገመ። መልከ ጼዴቅ በአዲስ ኪዳን መሥዋዕት አምሳል ኅብስቱን ወይኑን ከሰጠው በኋላ አብርሃምን እንደባረከው
አባታችንም ባረካቸው። ከዚህ በኋላ ዲያቆኑ ዘራ ብሩክ በምስራቅ በኩል በአባታችን ቀኝ ቆሞ ከፍ ባለ ድምፅ ሥጋውን ደሙን ተቀብለን እግዚአብሔርን እናመሰግነዋለን የሚለውን እስከ ፍጻሜ ድረስ ተናገረ። ካህኑ አባታችን ገብረ መንፈስ ቅዱስም ፊቱን ወደ ምስራቅ መልሶ ቆሞ በታላቅ ድምፅ ሊያዜም በወደደ ጊዜ የሥጋ ድካም እርጅና ከለከለው። ጌታ በወንጌል መንፈስ ይፈልጋል፣ ሥጋ ግን ይደክማል እንዳለ፣ ስለዚህ በትሑት ቃል አንደበቴ የእግዚአብሔርን ምስጋና ይናገራል። ሥጋዊ ደማዊ ፍጥረት ሁሉ ቅዱስ ስሙን በዚህም ዓለም ያመሰግናሉ አለ። በምድር ላይ የሚመስለው የሌለ የሚያንጸባርቅ የወርቅ ጻል ይዞ 3 ጊዜ መላልሶ እንዲህ ባለ ጊዜ ዲያቆን ዘራ ብሩክም የወርቅ ጽዋውን ይዞ በሚያስደንቅ ዜማ እያሰማ 3 ጊዜ አቡነ ዘበሰማያት አለ። ካህኑ አባታችንም መጋረጃውን ገልጦ ወደ መቅደስ ገባ። ጌታችን ደቀ መዛሙርቱን እንደባረካቸው አባታችንም ካህናቱን ባረካቸው፣ በታቦቱ ፊትም ቆመ። ካህኑ አባታችንም ከዲያቆኑ ጽዋውን ተቀብሎ ለሚረዳው ቄስ ለፍሬ ቅዱስ ሰጠው። ዲያቆኑ ዘራ ብሩክም ጽዋውን በክብር ተቀብሎ አኖረው። ይህ ሥርዓት ከተፈጸመ በኋላ ለምስክርነት ከዚያ የቆሙ ሰዎች እያዩት ወዲያውኑ ሁሉም ተሰወረ። ምንም የታየ የለም። አባ ዮሐንስም ብቻውን ቀረ። የተተከለው የብርሃን ድንኳንም ተነሳ። የብርሃን መጋረጃውም፣ ማፈዱም፣ ጻሉም፣ ጽዋውም ተነሳ። መሶበ ወርቁም ከአውሎጊያ ጋር ከሰማይ ሲወርድ ታየ እንጂ ሲያርግ ግን ያየው የለም። ከዮሐንስ ፊት እንደ ሸረሪት ድር ተገፈፈ እንጂ የሆነውንም አላወቀም። ጥቂት እልፍ ብሎ ዲያቆን ዘራ ብሩክ ልብን ደስ የሚያሰኝ መዓዛው ድንቅ የሆነ መልኩ እንደ በረዶ እንደ ድንብላል ነጭ የሆነ አውሎጊያ በእጁ ይዞ አየ። አባታችን ገብረ መንፈስ ቅዱስ የሚወደው አባ ዮሐንስን ባየው ጊዜ እቀበለው ዘንድ በእጅ ካለው አውሎጊያ አትሰጠኝምን? አለው። ዲያቆን ዘራ ብሩክም አባ ዮሐንስ እቀበለው ዘንድ ስጠኝ ስላለው ፈገግ አለ። አንተ በሰው እጅ የተሠራ ምድራዊ ምግብ ትመገባለህና አይገባም አለው። ከዚህ በኋላ ዲያቆን ዘራ ብሩክም ተሰወረው። አባ ዮሐንስም በልቶትም እንደሆነ አላየም፣ አውሎጊያን ይዞ አየ እንጂ። አባ ዮሐንስም የቤተ ክርስቲያን ሥርዓቷ ወደ ቀድሞ ሥርዓቷ እንደተመለሰ ባየ ጊዜ አባታችን ገብረ መንፈስ ቅዱስ እንደወጣ አውቆ እርሱም ሰው ሳያየው ወጣ። ከዚያ ጥቂት እንደሄደ ወደ ባቱ ሲደርስ ፈጽሞ መሽቶ ነበር። ዳግመኛም አባታችን ገብረ መንፈስ ቅዱስን አብረውት ከቀደሱት ከአባ ፍሬ ቅዱስና ከዘራ ብሩክ ጋር በመንገድ አየው። ስላያቸውም ደስ አለው። አባቶቼ ወዴት ትሄዳላችሁ? ከማንስ ቤት ታድራላችሁ? አላቸው። እገሌ በተባለው ደብር እናድራለን አሉት። እግዚአብሔር አዞናልና። አባ ዮሐንስም ነገራቸውን ሰምቶ አደነቀ። እነርሱም አድንቀው ተሰወሩት። ከእናቱ ማፀን ጀምሮ በተመረጠው በአባታችን ገብረ መንፈስ ቅዱስ እጅ የእግዚአብሔርን ጸጋ ስላገኘ እያደነቀ ወደ ባቱ ገባ። በእውነት ክህነቱ ያማረ ካህን ነው፣ በሥጋውም ኃጢአት የለበትም። እርሱን ያዩ ዓይኖች ኑዳት ክቡራት ናቸው። እርሱን የሳሙ ከንፈሮች ኑዳት ክቡራት ናቸው። ትምህርቱን የሰሙ ጆሮዎችም ኑዳት ክቡራን ናቸው። መዓዛው ልዩ ልዩ የሆነ ፍሬ ከሚባል ሽቱ ይልቅ የሚወደድ መዓዛውን ያሸተቱ አፍንጮች ኑዳት ክቡራን ናቸው። ከእርሱ ጋር የተነጋገረ አፍ ኑድ ክቡር ነው። እርሱን የዳሰሱ እጆች ኑዳት ክቡራን ናቸው። በእርሱ የተባረኩ ጣቶችም ኑዳት ክቡራን ናቸው። ከእርሱ ጋር የተመላለሱ እግሮችም ኑዳት ክቡራን ናቸው። በእጁ ቅዱስ ሥጋውን ክቡር ደሙን የተቀበሉ ከንፈሮችም ኑዳት ክቡራት ናቸው። በእጁ የፈተተውን ኅብስት ያላመጡ ጥርሶች ኑዳት ክቡራን ናቸው።
ከእርሱ ጋር የተነጋገሩ ልሳኖች ኑዳት ክብሯን ናቸው። ምስጋናውን የተናገረ ገድሉን የጻፈ ያጻፈ ኑድ ክቡር ነው። ከእርሱ በኋላ ከእርሱ በፊት የነበሩ ነቢያት፣ ሐዋርያት፣ መምህራን እንደበሉ ምድራዊ እንጀራ የበላ አይደለም። በዓይኖቹ ሕያው ሆኖ እያየ በእጆቹ አከናውኖ ሕይወት የሚሆን የእግዚአብሔርን ልጅ ሥጋውን በላ እንጂ። ነቢያት የተመገቡት ኅብስት ግን የሥጋ ምግብ ነው። መልአኩ ለነቢዩ ለኤልያስ ኅብስተ መና እንደሰጠው በዚያም ኅብስት ኃይል 40 ቀን 40 ሌሊት እንደተጓዘ ለዕዝራ ሱቱኤልም መልአኩ ቅዱስ ዑራኤል ጥበብን የሚገልጽ የእሳት ጽዋን ባጠጣው ጊዜ በዚያ እህል ሳይበላ ውሃ ሳይጠጣ መጻሕፍትን እያሰባሰበ 40 ቀንና 40 ሌሊት እንደቆየ አልሰማምን? ጌታችንም በሰርግ ቤት በ6 ጋኖች ውሃ ሞልቶ ወደ ወይን ለወጠው። የቀመሱትም ሰዎች እስኪያደንቁት ድረስ ጣፋጭ ሆነ። ይህም እግዚአብሔር በሥጋ አሰራር የሠራው አይደለም፣ በመንፈስ ሥራ ነው እንጂ። አዲስ ወይን ጣፋጭ ስለሆነ ከጥጋብም በኋላ ይጠጡታል። ይህ አባታችን ገብረ መንፈስ ቅዱስ ግን ለጥጋብ እንደተቀዳ እንደ ቃና ወይን አይደለም። ነቢዩ ዳዊት ስለዚህ ደም ጽዋ በእግዚአብሔር እጅ ነውና ያልተቀላቀለ የወይን ጠጅ ሞላበት፣ ከዚህ ወደ እዚያ አገላበጠው። ነገር ግን አተላው አልፈሰሰም። የምድር ኃጢአተኞች ሁሉ ይጠጡታል። ዳግመኛም ጽዋህም ጽኑና የሚያረካ ነው ብሎ እንደተናገረ አባታችንም በመሠዊያው ላይ የወልደ እግዚአብሔርን ደም አንጠፈጠፈ። ዳግመኛም ነቢዩ ዳዊት የሚያስደነግጥ ወይንን አጠጣኝ አለ። የሚያስደነግጥ ወይን ምንድን ነው? ሐራዊ ለንጊኖስ በጦር በወጋው ጊዜ ከቀኝ ጎኑ የፈሰሰ የክርስቶስ ደም ነው እንጂ። ለሚያየው ሰው ዓይኑ የከፋ በኃይለኛ ነጸብራቅ እንደሚወረወር መብረቅ ሰይጣንን ያስደነገጠው በእውነት የሚያስደነግጥ ወይን ነው። ንጹሕ ካህን አባታችን ገብረ መንፈስ ቅዱስ የቀዳው ወይን ለተጠሙ ሰዎች መጠጥ የሚሆን በእውነት የሚያረካ ወይን ነው። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ጸሎቱና በረከቱ በእኛ በልጆቹና በመላው ሕዝበ ክርስቲያን ላይ ለዘላለሙ አብሮን ጸንቶ ይኑር አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። ይቆየን።